ጥያቄ ሳይሆን ማለት ነው። አምላኬ ብሎ ሰገደለት ይላል። ኢየሱስም ይህንን አምኖ ተቀብሏል ይላል። ሮሜ 9:5 ላይ ደግሞ ከእነርሱም ክርስቶስ በሥጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። የመጨረሻ አንድ ስጨምርልህ ደግሞ ቲቶ ምዕራፍ 2 ቁጥር 13 ላይ የተባረከውን ተስፋችንን እርሱን የታላቁን የአምላካችንን የኢየሱስ ክርስቶስን ክብር መግለጥ እየጠበቅን ይላል እና በመጽሐፍ ቅዱስ ቀደም የለም ብለህ እየተከራከርከኝ ነበረና መጽሐፍ ቅዱስ ከመጀመሪያ አንስቶ እስከ መጨረሻ ብትሄድ የኢየሱስ ክርስቶስን አምላክነት የሚገልጽ ነው። አንድም ስለ ኢየሱስ ክርስቶስ ሳይናገር ያለፈበት ቦታ የለውም መጽሐፍ ቅዱስ እና ይሄንን ላሳይ ብዬ ነው መጣሁት። እሺ፣ ሁሉም ቦታ ስለ ኢየሱስ ክርስቶስ ተናግሯል። እሺ፣ ይሄ ቦታ ስለ ኢየሱስ ነው የሚናገረው ካሉት ውስጥ በጥቂቱ ነው ያወጣውልህ ይሄንን አምስቱን ራሱ። ኦኬ፣ ይሄ ቦታ ሁሉም ስለ ኢየሱስ ነው የሚናገረው ብለህናል አይደል? ይሄ ቦታ ስለምንድን ነው የሚናገረው? ቁጥር 1 ላይ ያለው የምኑ ይሄ እስካምብበውና ስለማን ነው የሚናገረው? የትኛው? ቁጥር 1 ኦሪት ቆይ በመጽሐፍ ቅዱስ ላውጣው አንዴ። ኦሪት ዘዳግም ስክሪፕት እንዳትወጣ ኤርሜ፣ እኛም ደንግጠናል። ኤርምሻ አንዴ ወጣ። ወላሂ ላዚም ደንግጧል። እሺ እሱ ይሰማል። እሱ እየሰማ ነው አንድ። እሺ አሁን ይሄን ለምን አሳየኸው አንተ? እሱ ለጠየቀው ጥያቄ ምን አለ መሰለህ፣ እንዳለ ሁሉም መጽሐፍ ስለ ኢየሱስ ነው የሚያወራው አለ። ተው እርግጠኛ ነህ አልኩት። አዎ ሙሉ መጽሐፍ ስለ ኢየሱስ ነው የሚያወራው አለ። አየህ፣ 2-3 ሲያመጡና ሙሉ መጽሐፉ ስለ ኢየሱስ ነው ብለው በቃ ሽምጥጥ ያደርጋሉ። እንደሱ ከሆነ እንግዲህ አሁን ይህ ስለማን ነው የሚያወራው? ስለው አመለጠ ሄደ። እሺ ግን እሺ ችግር የለውም። አሁን አንተ እንትን ዲስፕሌይ ያደረከውን አንብቤዋለሁ። ግን ቅድም የሆነች ልጅ ገብታ ስሟንም አላስታውሰውም፣ ግን ቃሉንም አላውቀውም። በአረበኛ መሰለኝ በእስላሚክ ወርድ ነው። ግን ብቻ ከሱቢ በፊት ከሆነ እጥበት ያረግሽው ብለሃታል አይደለ? ያልካት ልጅ ልክ እንደሷ እኮ ነው አሁን የተቀጠቀጠ ገለመሌው። እንደዛ ሚል እሷ ጋር እንደዛ ሚል አላወራንም እኮ። ኖ ሌላ የፈለግኩት እሷ በዛ በ7 ቀን ውስጥ ማለት ገብታ መስገድ ምናምን አትችልም አይደለ? ስለሱ አይደለም፣ ስለ መስገድ ስላለ መስገዱ አይደለም። እሱ አይደለም ወደ ጉባኤ ይላል። ይሄን ገባኝ ነው። ይሄኛውም እኮ ምናምኑ የተቀጠቀጠ ነው የተቆረጠ፣ ብቻ ወደ ጉባኤው አይግባር ለሚለው ምናምን እንዴና እና ሪከርድ እያደረክ እንደዚህ አንተ በለው አቃሉን ጥራው አንተ። እስኪ በለው አንተ። ግን አላፈረበትም ሲናገረው አይደለ? ስለዚህ አንተ በለው እስኪ ምን ማለት ነው? ምንድን ነው የሚለው ቃል ነው? እኔም አፍሬ ሳይሆን ያው ኢትዮጵያን ወያን እና አንዳንዴ ሚዲያ ላይ የማንጠቀማቸው ተርሞች ይኖራል። አላቅም እንግዲህ ከተተረጎመበትም ቋንቋ ችግር ሊሆን ይችላል።
ደግሞ ሀላልም ሊወራ ይችላል። ያው በእርግጥ እኔ ከባህል አንጻር ነው። ትክክል። ለማንኛውም እንደዛ አይነት አላልንም እኛ። ቀደም ልጅቱ ስጠይቅ የነበረው ስለ ወር አበባ ትጥበት ነው። ስለ ወር አበባ ትጥበት ለምሳሌ አለ መጽሐፍ ቅዱስ ላይ አለ። እውነት ነው ነው እሱ ተረድቻለሁ እኮ ያ እንደሆነ ያ የሚገናኘው ከዚያ ጋር ነው። የልጅቱ የሚገናኘው ከዚያ ጋር ነው እያልኩ ነው። አሁን እኛ ጋር እንደዚህ ነገር አይደለም። ይሄ እንትን ይላል እኮ እንትኑ የተቆረጠ ይላል፣ የተቀጠቀጠ ይላል። እኛ በእስልምና የወንድ ልጅ ብልት ይቀጠቀጣል ብለን አናምንም በፍጹም። ያ የተቀጠቀጠ እያለ ይናገራል እሱ አምላክ አላህ የትኛውን ቦታ ላይ ብልቱ የተቀጠቀጠ እንዲህ ይሁን ጉባኤ እንዳይገባ ምናምን አላለም። ይሄ ጋር የሚያገናኘው ነገር የለም። ያ ያለው ምንድን ነው ከተባለ ሴት ልጅ ስለ ወር አበባ ትጥበት ያለውን ነው እየጠየቀች ያለችው ቅድሟ ሙስሊሟ ልጅ። እሱ ያለው ኦሪት ዘሌዋውያን ምዕራፍ 12 ቁጥር 15 ጀምሮ እዚያ ጋር ነው የሚገናኘው። ሴት ልጅ ለምሳሌ እንደ መጽሐፍ ቅዱስ የወር አበባ ስታይ እርኩስ ናት ብሏታል እግዚአብሔር። ይህን ታውቃለህ አይደለ? አዎ እርኩስ ናት ብሏል እግዚአብሔር። ሴት ልጅ የወር አበባ ስታይ ስትወልድም እርኩስ ናት ብሏታል። ላሳየህ እንደ ቁጥሩ ብቻ ነገር ያነበዋለሁ፣ ግን ያው እርኩስ ግን አይደለችም በቃ እና ይላል እግዚአብሔር መጽሐፍ ቅዱስ እርኩስ ናት ይላል። ሴት ልጅን እንደ ኢስላም ትባላለች ወይ? ኢስላም እንደ ኢስላም አትባልም በፍጹም። ግን ሴቶች በወር አበባ ጊዜ እርኩሶች እንደተባሉ ላሳያቸው። በምትወልድም ጊዜ እንዲሁ እርኩስ ተብላለች። ተመልከቱ ጉድ። ያውና ኦሪት ዘሌዋውያን ምዕራፍ 12 ይሄኛ በምትወልድ ጊዜ ነው። ቁጥር 1 ይታያል። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅንም ብትወልድ 7 ቀን ያህል የረከሰች ናት። ያ ሰላም፣ ወንድ ልጅን ከወለደች 7 ቀን ያህል የረከሰች ናት ተብላለች። አስበው፣ እርኩስ ተብለሽ ስትጠሪ ማለት ነው። ወላሂ እዚህ ጋር ደግሞ የወር አበባ ስታይ ያውና ሴትም ከመርገም ቀን ሌላ ደሟ ብዙ ቀን ቢፈስ ወይንም ደሟ ከመርገም ወራት የሚበልጥ ቢፈስ በመርገሟ ወራት እንደሆነች እንዲሁ በፈሳሽዋ እርኩሰት ወራት ትሆናለች። ምንድናት አለ ወንድም? እቺ ምንድናት አለ? ሴትን ምን አላት እግዚአብሔር? ምንድነች ይላል እዚህ ጋር? እርኩስ ናት። ይታያል። እርኩስ ናት ቃል በቃል እርኩስ ናት ብሎ ይናገራል። ባሏ አብሯት እንዳይቀመጥ፣ እሷ የተቀመጠችበት ቦታ ይረክሳል፣ የተኛችበት ቦታ ይረክሳል፣ የቆመችበት ቦታ ይረክሳል፣ የሚነካት ሁሉ ይረክሳል። በውሃ ይታጠባል፣ ታጥቦ ራሱ እስከ ማታ ድረስ እርኩስ ነው። ላሳያችሁ እንደዚህ የሚልበትን ይህ ሁሉ ችግር የለም። ይናየው ሴት ልጅ በወር አበባ ወቅት ቁርአን ላይ ቅዱስ ናት እንዴ? ካለ ሴት ልጅ ሁል ጊዜ ቅዱስ ናት። ነቢያችን ሰለላሁ ዐለይሂ ወሰለም ኢነል ሙእሚን ላ የንጁስ አሉ። ሙስሊም አይረክስም አሉና አላሳየህ። እርኩስ አይባልም ሰው በእስልምና አላሳየህ። ሙስሊም አይረክስም ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ሙስሊም ራሱ እኮ ላሳየህ። ሐዲሱን ማስረጃ ነው ታላ ተኽሪጅ ሐዲስ ያው ወደ አማርኛ ልቀይርልህ። ያው ኢነል ሙእሚን ላ የንጁስ ሙስሊም አይረክስም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ያው አማኝ እርኩስ አይሆንም በፍጹም። ያ ሰላም አየው እስልምና አማኝ እርኩስ አይሆንም ብለው ነብዩ ሰለላሁ ዐለይሂ ወሰለም አስተምረዋል። የሐዲሱ ምንጭ ያውና ተመልከቱት፣ ቡኻሪ 283 ላይ አማኝ አይረክስም እርኩስ አይባልም። እዚህ ጋር ግን እግዚአብሔር ሴቶችን እርኩሶች ብሏቸዋል። ራሱ እርኩስ ናት እርኩስ ናት። እግዚአብሔር ካለ አለ ነው። ምን ይደረጋል? ካለ አለ ነው ያስኬዳል እሱ። አሁን ግን ዋና ተከባዱ ነገር ምን መሰለህ? ማርያም ሴት ነች። እሷም እንደ ማንኛውም ሴት ነች።
ታዲያ ማርያምን ያጠቃልላል ወይ ነው ይሄ ነገር? ሴት ልጅ ወንድ ልጅን ብትወልድ ለ7 ቀን የረከሰች ናት ይላል መጽሐፍ ቅዱስ። ማርያም ደግሞ ወንድ ልጅን ወልዳለች፣ ለ7 ቀን ያህል የረክሳ ነበር ወይ ነው? ምን ትላለህ? በዚህ ላይ ትቀበላለህ? ማርያምን ያክል እርኩስ ማለት? ሌላውን ሴት እንተዋቸው፣ እሺ ችግር የለውም እርኩሳ ናቸው። እስኪ ማርያምን ያጠቃልላል ወይ ይሄ ነገር? ያ ማርያምን ያክል እርኩስ ማለት አስባችሁታል? አንድ ሙስሊም ማርያምን እርኩስ ናት ቢል ወላሂ ከእስልምና ይወጣል። ከእስልምና ቶሎ የሚወጣው ምክንያቱም አላህ ጻድቅ ነች ብሎ ገልጿታል፣ ንጹህ ነች ብሎ ገልጿታል። አስቡት። ማርያምን ባይብሉን ኤዲት እያደረክ ሆነስ እያነበብክልኝ ያለው ወላሂ አይደለም የገዛ መጽሐፍ ነው። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከገዛ መጽሐፋቸው እንጂ ከራሴ አልናገርምና። ዳሩ ግን ትምህርቴስ ከመጽሐፍ ቅዱስ እንጂ ከራሴ አይደለም። ምንጭ መጽሐፈ ሁሱ ምዕራፍ 40 ቁጥር 52። የሁለተኛው ጥቅስ ደግሞ ምንጩ የሁሱ መልእክት ወደ ቲክቶክ ሰዎች ምዕራፍ 46 ቁጥር 522። መጽሐፍ ጽፋል አንተ? አሁን የተናገርኩት ምንጭ መጽሐፍ ላይ አልሰፈረም እንጂ በአንደበቴ ላይ ወደፊት ኢንሻአላህ አሳተመው። እሺ እሱ ጉባኤ የጠየቀ ሰው በተደጋጋሚ ሙስሊምና ክርስቲያን ስለው አልመለሰልኝም እና አይ ቲንክ እንትን ላይ አለ ገስት ላይ አይኑር እንጂ ለምን እንዳልበለም። ኦኬ ወጣ እንዴ? በተስፋ በጸሎት እንጠብቀው ኢንሻአላህ። ክርስቲያን ነው ሙስሊም ነው? ሰላም አለይኩም ሰላም ወራህመቱላሂ ወበረካቱ። ሁልጊዜ ግን አታስገባኝም። እንደገና ራሱ ከአንተ ብዙ ትምህርት ተምሬ መስለም ፈልጌ ተዛ ብዙ ሰዓት ላይ በቃ አስገባኝ እያልኩ ብልህ እምቢ አልከኝ። ተዛ ያው አልሐምዱሊላህ ረመዳን ዘንድሮ ያው ጾም ያለሁኝ ማለት ነው ያለሁኝ እና ቀንም ላይ አስገባኝ እያልኩ እየጠየኩ ያው አላየኸኝም ነበር መሰለህ ቢዚ ሆነ እና ያው አልሐምዱሊላህ ዛሬ ስለገባው ደስ ብሎኛል። ማሻአላህ ደስ ይላል። እንኳን አላህ ሱብሓነሁ ወተዓላ ወደ ኢስላም መራ። በጣም ደስ ይላል ወንድማችን። እሱን ጥያቄ ልጠይቀው። እሱ የሰለመውን እኛን መልስልህ። አንቺ ችግር የለም ጠይቀን። ሰላም አለይኩም። እሱ እንግዳችን ነው። እንግዳን ደግሞ በጥያቄ ሳይሆን የምንቀበለው በመስተንግዶ እንግዳ ክብር አታውቅም እንደ ወንድሜ ነው የሚለው ጥያቄ ምን? ኦኬ ሃይማኖታዊ ሳይሆን አውቃለሁ እንትን ነው ሙስሊም ለመሆን ምን አነሳሳ ምናምን ነው ጥያቄ። ለዛ ነው ሙስሊም ለመሆን ያነሳሳኝ አንደኛ እዚሁም ብዙ ሰዓት እሰማለሁኝ ከመጽሐፍ ቅዱስ አውጥቶ እንግዲህ ያው ስለ ሁሉም ነገር ያው ያስረዳል እዚህ ላይ ብዙ ጊዜ። እንደገና ልክ እውነቱን ነው ነውስ ሌላ መጽሐፍ ቅዱስ ነው እሱ የሚያወጣው ብዬ እኔ መጽሐፍ ቅዱስ አውርጄ ከጎግል ላይ ሳይ በቃ ትክክል ነው በቃ የሚለው ነገር ያ ነገር ሆኖ ሳይ እንደገና ደግሞ ቁርአንን በአማርኛ እንትን አውርጄ በአማርኛ አነበብኩኝ ማለት ነው። ከዛ ሁሉንም ነገር ያስረዳል እዛ ላይ ነው። በዛ ምክንያት እንጂ ሌላ ተነሳሽነት ኖሮ ሌላ ሰው ምናምን የገፋፋኝ ኖሮ ምናምን አይደለም። ምን ያህል ጊዜ ሆነ? ዘንድሮ ነው አሁን ረመዳንን ጥም ያለሁኝ አሁን 2 ወር ከ15 ቀን ምናምን ያኔ አየማርሽ እንማሽን አላህ ሱብሓነሁ ወተዓላ አሁን ቁርአንም እየቀራሁኝ አሁን ወላአዝ ቢረብናስ መልክና ስተሻለህ ማለት ነው። አላህ ይባርክ ፊክ። እሺ ሞላ አለ ከላይ ሞላ ሞላ ጎርሏል። እኔ ልቀጥል እሱ አይቀጥልሽ
ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁለት ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? ቤተሰብ ይሁን ብቻ ዘመድ የተቸገረን ሰው ያው ግድ መርዳት አለብንና ያኔ አንተ ያንን ሰው በገንዘብ ስትደግፈው ያንን ገንዘብ ከይር ነገር ላይ አላህ ባልፈቀደው መንገድ ላይ የሚያውለው ከሆነ አለመስጠት ይቻላል? ገንዘብ የምትሰጡት ሰው በመጥፎ ነገር ላይ እንደሚያውለው ካወቃችሁ፣ አላህ በማይፈቅደው ነገር እንደሚያውለው ካወቃችሁ የዛኔ እናንተ ለሰውየው መልካም ነገር ሰጥታችሁ ለሰውየው መልካም ነገር ደስታችሁ ስጡት፣ የሚያስፈልገውን ነገር አሟሉለት። ያን ለሐራም ነገር የሚያውለው ከሆነ ገንዘቡን ብትሰጡት ማለት ነው። ስለዚህ ያን ከተቀበለ ሰየው፣ አይ እኔ ብሩን እንጂ አልቀበልም፣ ምንም ነገር ብታደርጉልኝ አልቀበልም ብሩን እንጂ ብሎ ግግም ካለ ሰውየው ለእርሱ ቤተሰቦች አካሎች ገንዘቡን ሰጥታችሁለት እነርሱ ሐላል የሆኑ ምግቦችን ሰርተው እንዲያዘጋጁለት እንዲሰጡት አድርጉ። ሁሉንም እምቢ ካለ ለሐራም ብቻ እንጂ አልጠቀም ካለ የዛኔ አትሰጡት። لأن هذا يعتبر من التعاون على الإثم والعدوان وقد حرم الله ذلك في كتابه حيث قال وتعاونوا على البر والتقوى ولا تعاونوا على الإثم والعدوان. الله في القرآن ላይ ሲናገር በመልካም ስራ ላይና አላህን በመፍራት ላይ ተባበሩ፣ በኃጢአት ላይና አላህን በማመጽ ላይ ደግሞ አትተባበሩ ብሏል። ስለዚህ ይሄን ይመስላል። እሺ ሁለተኛው ጥያቄ ደግሞ ያኔ ክርስቲያን ነች ጎረቤት ማለት ነው። ስለ ማለት ያ አማልክቶችን ለእርዳታ ስትጠራ እኔ እስልምና እንዳዋረኩላት በዛ በእልህ ደግሞ ያልሆኑ ነገር ስለ እስልምና ተናገረችና በዛ ጉርብትናውን ማቆም በእስልምና ይፈቀዳል? ያኔ የጎረቤት ሀቅ በጣም አለና እሱ እንድታብራራልኝ ነበር። እሺ ይሰማል? ይሰማል? መልካም። አላህና መልክተኛውን የሚሳደቡ ከሆነ ለውጥ ከሌለው እነዚህ ሰዎች ዳዕዋ መደረጉ ይበልጥ ሌላ ክፋትን የሚያመጣ ከሆነ ደጋግማችሁ ሞክራችኋቸው የዛኔ ተዋቸው። خلاص የዛኔ ተዋቸው። ለታቸዋል ይሄ ነው እና በዚህ ነገር ላይ አትጠይቁበት። እሺ ጉርብትናው መቀጠልስ? በዚሁ ላይ ከቀጠሉ እነዚህ ሰዎች አላህና መልክተኛውን እየሰደቡ እንዲሁም ደግሞ እናንተን አዛብ በማድረግ ላይ የሚቀጥሉ ከሆነ በዚህ ጉርብትና አትጠይቁ። ነገር ግን ከዚህ ነገር ከተቆጠቡ እነዚህ ሰዎች ሰላምታ መለዋወጡ ችግር አይኖርም። ጀዛኩሙላህ ኸይር። ወያኩ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁለት ጥያቄ በማድረግ ላይ የሚቀጥሉ እሺ ጥያቄ አለ? እያሱ አለ? ሰላም አለይኩም አለኝ። ጥያቄ ምንድን ነው? ደህና ነህ? አለ አልሐምዱሊላህ። እስቲ ደህና እግዚአብሔር ይመስገን። እንትን ቆይማ እዚህ ላይ ጥያቄ መጠየቅ ስላለው እንደ ከሙስሊሞች ጋር የተገናኘ ባለፈው ዶርም ውስጥ የሆኑ ልጆች ነበሩና ማለት አብሬያቸው የሚማረው ማለት ነው። ከዛን የተለያዩ ጥያቄዎችን ተጠያይቀን ከዛም በኋላ እንደውም ከግቢ ወደ ቤት ገብቼ ነበር። ድንገት ነው ላይ ለስምጥልኝ ጁኒየር የገባሁትን ቆይ እኔ ነው የኛን ማለት ለሙስሊም የሚያስተምሩት እነሱንም ጠይቀን ለእኔ የሚያውቃት ጥያቄ ነው ንገረኝ ነበር። እሱ ጠይቀው ዶርም ውስጥ ባለፈው እና አንተ መጠየቅ ትችላለህ ወይ? ይቻላል። ጥያቄ ምንድን ነው? ይሰማል? ይሰማል። ጥያቄ ምንድን ነው? ይቻላል። እሺ
እንትን ነበረ የኔ ጥያቄ ማለት ነው ከሙስሊሞች ጋር የተገናኘ አሁን ለምሳሌ ከነቢዩ መሐመድ ጋር የተያያዘ ነው። አሁን ለምሳሌ በክርስቲያኖች ዘንድ ክርስቶስ እንደሚወለድ ከአንዲት ድንግል ዘንድ ምናምን ሙሉ ታሪኩ በነቢያት ተነግሮ ነበረ። ነቢዩ መሐመድ እንደሚወለድ ነቢያት ተነግሮለታል ወይ? እሺ አንደኛ ኢየሱስ ክርስቶስ እንደሚወለድ አንደኛ። ሁለተኛ ጥያቄ ደግሞ ታዲያ መለስ የሚቻለው ኔትወርክ በጣም ይዘገያል። ቆይ አንድ ሁለት ጥያቄ ተከታታይ ልዘቀ እና ከዛ አንተ በዛ ትመልስልኛለህ። ሁለተኛ ጥያቄ ደግሞ ማለት ሙስሊም እምነት ሙስሊሞች ራሱ ትክክል መሆኑ በእርግጠኛ ነህ ማለት ምን ማረጋገጫ አለ? ማለት ቁርአን ከሚናገረው ውጪ በታሪክ በተለያዩ ነገሮች ነቢዩ መሐመድ ራሱ ትክክል መሆኑን በምን ተረጋግጣለህ? አሁን ለምሳሌ ሙስሊም እምነት ማለት ኦፊሻል የተመሰረተው በነቢዩ መሐመድ ላይ ነው። የስ በሱ ላይ ነው። ነቢዩ መሐመድ ራሱ ትክክል መሆኑን በምን ታውቃለህ? ራሱን የጻፈው አይደለ? ቁርአኑን ማለት ራሱ የጻፈው ነው። ራሱን ያስተማራችሁ እሱ ራሱ ያስተማራችሁ ነቢዩ መሐመድ የጻፈውን ቁርአን ራሱ እሱ ራሱ ትክክል መሆኑን በምን እርግጠኛ ናችሁ እናንተ? እንዳለ የተናገርከው ሁሉ ስህተት ነው። አሁን አዳምጥ። ኔትወርክህን አስተካክለው። ከታች ሆነህ እስኪ ለመስማት ሞክር። አንድ ቁጥር ጻፍልኝ ኮሜንት ላይ ካለ ጻፍልኝ። ካለ አሁን የጠየቀው ልጅ ኮሜንት ላይ አንድ ቁጥር ጻፍ። እሺ እንድመልስልህ። ታሪካቸው ተነግሯል ወይ? ልክ የኢየሱስ ክርስቶስ ታሪክ እንደተነገረ እርሳቸው እንደሚወለዱ እንደሚመጡ ምናምን አንድ ነብይ እሱ እንደሚወለድ መነገር አለበት። ይህን መስፈርት ማን የሰጣቸው? ይኸውልህ። እሺ እያሱ አዳምጥ። ኔትወርክህ በተስተካከለና ብትገባ በጥያቄና መልስ መልኩ ቢሆን አሪፍ ነበር፣ መልካም ነበር። ነገር ግን ይኸውላችሁ የአንድ ነብይ የነብይነቱ ማረጋገጫ ምንድን ነው የሚለውን መጀመሪያ ማወቅ ይጠበቅባችኋል። ለአንድ ነብይ ከነብይነቱ ማረጋገጫ መካከል ያ ነብይ እንደሚወለድ ቀድሞ መነገር አለበት ያላችሁ ማን ነው? ይሄን መስፈርት የሰጣችሁ? ለምሳሌ መጽሐፍ ቅዱስ ላይ ዕንባቆም የሚባል ነብይ አለ አይደለም? ስለመወለዱ ከእርሱ በፊት ያሉት ነብያቶች ሊናገሩ ዕንባቆም የሚባል ነብይ መኖሩን ራሱ ያረጋገጠ አንድ ነብይ የለም። ኦኬ፣ ስለዚህ እግዚአብሔር ተሳስቷል ይሄን ሰው ነብይ ብሎ መግለጹ ማለት ነው። ያስኬዳል? እንደዚህ አያስኬድም። አብዲዮ የሚባል ነብይ አለ መጽሐፍ ቅዱስ ላይ ትንቢተ አብዲዮን የጻፈ አብዱ አዳምጡ። እና ይሄ ነብይ እንደሚወለድ ቀድሞ የተናገረለት አለው የለም? ወፍ አብዲዮ የሚባል ነብይ እንደሚመጣ ይህን የተናገረ ነብይ ያለው የለም ጭራሽ። ይሄ መስፈርት ያደረገው ማን ነው? ይሄ መስፈርት ሆኖ እንዳይመስላችሁ ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላለመቀበል የሚሰጧቸው መስፈርት ነው። ወታቻው አይደል? ይሄ ነው። ስለዚህ አንድ ነብይ መቼ እንደሚወለድ መነገር አለበት የሚል የለም። ያንን አለ እንተውና ይሄን ካረጋገጠን ነገር ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደሚመጡ ስለ እርሳቸው ተነግሯል ወይ? ባለፉት ነብያት በኩል አዎ ተነግሯል። ለምሳሌ الذين آتيناهم الكتاب يعرفونه كما يعرفون أبناءهم አለ። እነዚያ ነው ከአንተ በፊት መጽሐፍን ሰጥቻቸው የነበሩ ሰዎች ልክ የራሳቸውን ልጆች እንደሚያውቁ ሁሉ አንተን ያውቁሃል ብሎ ተናገረ። ከልጅነታቸው ጀምሮ ያለውን ታሪክ አላህ ነግሯቸዋል። አንድ ሰው የራሱን ልጅ ከሚያውቀው በላይ እነዚያ መጽሐፉን የተሰጡ የነበሩ ሰዎች በደንብ አድርገው ያውቁታል። ልክ እንዲሁ ያለፉት ነብያቶች ገና ሳይወለዱ በፊት ነብዩ ሰለላሁ ዐለይሂ ወሰለምን አብስረዋል። ለምሳሌ ዒሳ ወይም ኢየሱስ የነብዩ መሐመድ ሰለላሁ ዐለይሂ ወሰለምን መምጣት በብስራት በትንቢት ቃሉ ተናግሯል።
ማስረጃው ኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰድቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱሊን የእቲ ሚን ባዕድ እስሙሁ አሕመድ፣ ከእኔ በኋላ ሙሐመድ ወይንም አሕመድ የሚባል ነቢይ ይመጣላችኋል ብሎ መሲሁ ወይንም ክርስቶስ አብስሯል ማለት ነው። ይሄ ነው። ሌላ ማን አለ ከተባለ አብርሃምና ኢስማኤል፣ እነሱም እንዲሁ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ወደፊት እንደሚመጡ በጸሎት ውስጥ በትንቢት መልክ ተናግረዋል። ምን እያሉ በሱረቱል በቀራ ላይ አብርሃምና ኢስማኤል ያደረጉት ጸሎት ምንድን ነው? ረበና ወበዕት ፊህም ረሱለን ሚንሁም የትሉ ዐለይሂም አያቲከ ወዩዐልሊሙሁም አልኪታበ ወልሒክመተ ወዩዘኪሂም ኢነከ አንተል ዐዚዙል ሐኪም ይላል። አብርሃምና ኢስማኤል ካዕባን ከሰሩና ካጠናቀቁ በኋላ መካ ላይ የሚገኘውን ጌታን አላህ ለመኑት። ጌታችን አላህ ሆይ ከነዚህ ህዝቦች መካከል አንድን መልእክተኛ ነብይን አስነሳ ብለው ለምነውት ተናግረዋል። ስለዚህ አምላክ አላህ ይሄንንም ትንቢትን ፈጸመ። በሱረቱል ጁሙዓ ላይ ይሄን ነው ምን አለ? ወለዚ በዐሰ ፊል ኡሚይነ ረሱለን ሚንሁም የትሉ ዐለይሂም አያቲህ ወዩዘኪሂም ወዩዐልሊሙሁም አልኪታበ ወልሒክመተ ወኢን ካኑ ሚን ቀብሉ ለፊ ضላሊን ሙቢን። ቃል በቃል ሱረቱል በቀራ ላይ አብርሃምና ኢስማኤል ያደረጉትን ጸሎት በነቢዩ ሰለላሁ ዐለይሂ ወሰለም ላይ ይሄንን የእነርሱን ጸሎት ተቀብሏቸው በእርሳቸው ላይ ትንቢቱን እንደፈጸመ ተናግሯል ማለት ነው። ይሄን ይመስላል በጥቅሉ። እሺ ላይ ልጅ ቀጥል። ሰላም አለይኩም። ወአለይኩም ሰላም። አሁን ጠይቀማ። እሺ አሁን ከነገርከኝ ነገር ውስጥ ነብይ እንደሚወለድ ትንቢት ሊነገርለት አይገባም ብለኛል። የስ ሊነገርለት አይገባም እሺ ብለን ያዘው። ሙስሊም እምነት ማለት የሙሐመድ ራሱ ትክክል መሆኑን አንተ በምርግጠኛ ነህ ማለት ቁርአኑን የጻፈው እሱ ራሱ ነው። የሆነ ነገር ውስጥ ገባ ማለት ምድር ይባለው ዋሻው በእናት ከዛ ውስጥ ገባ፣ ቁርአን ወረደልኝ አለ። ከዛን ምናምን ከዛን ከዲጃ አረጋገጭችለት። ከራሱ ቢናገርስ ይሄን ነገር ማለት ከሙሐመድ ውጪ ማንን ታምናለህ? አሁን ለምሳሌ ቁርአን ራሱን የጻፈው አይደለ? ሌላ ሰዎች ምንም ተሳትፎ የላቸውም። እሱ በጻፈው ቁርአን ውስጥ እሱ የጻፈው ቁርአን ራሱ ትክክል መሆኑን ታውቃለህ ማለት ከራሱ አምጥቶ ቢጽፍ አንተ ምርጠኛ ነህ። አሁን ለምሳሌ በክርስቲያኑ ጊዜ አንድ መጽሐፍ ቅዱስ የጻፈው በአንድ ሰው አይደለም። ኦሬዲ ከ40 ሰዎች በላይ ምናምን ተሳትፎበታል አይደለ? ማን እንደሆነ ጻፊው ማን ናቸው የጻፉት መጽሐፍ ቅዱስ? እስኪ ንገረኝ። እነዚህ 40 ሰዎች ምን? አሁን ለምሳሌ ቆይ ልንገርህ፣ እኔ ዘፍጥረትን ሙሴ ጽፎታል። ሙሴ ቆይ ስማኛማ ወይ እንደምን እያንዳንዱ ማስረጃ እየሰጠ እንድንሄድ 40 ጸሐፊዎች ናቸው የጻፉት መጽሐፍ ቅዱስ ብለሃል። አንድ ማን ጀምር? 40ዎች እሺ አሁን ለምሳሌ ሊያዝልክ ቆይ አሁን 66 ሆነ 81 የሚባል መጽሐፍ አለ። እኔ 36 ልንገርልኝ። ከክርስቶስ ልደት በፊት ክርስቶስ ሳይወለድ ማለት ከአንድ ሺህ በፈጣሪ ስም በማስረጃ እያየነው እንደነደ እያሱ አንድ ጸሐፊ ንገረኝ። 40ዎችን ማን ናቸው ጻፉ? አንደኛው ማን ነው የጻፈው መጽሐፍ ቅዱስን? ልክ ሲይዛቸው ጊዜ ይሄዳሉ፣ ይጠፋሉ። በቃ አልጠይቅህም። ጉግል ላይ ሄዳሉ ታባቸው ነው። 40ዎቹ ጸሐፊዎች ማን ናቸው? ኧረ ጠይቀኝ ችግር የለም። እሺ 40ዎቹ ጸሐፊዎች ንገረን። አንደኛው ማን ነው መጽሐፍ ቅዱስ የጻፉት? እሺ ሙሴ ዘፍጥረትም ማለት ነው። ሁለተኛው ማን ነው? ኢሳይያስ። ይሰማል ድምጼ? አዎ ይሰማል። እየሰማን እየቆጠርን ነው። 3 ኢቭን አሁን እኮ ነው 40ዎቹም። እሺ 40ዎቹን እንኳን መጥቀስ አሁን ለምሳሌ እኔ 1 2 3 ብዬ መጥቀስ ቢያቅተኝ እንኳን ማለት ነው። ኢቭን እሺ መጽሐፍ ቅዱስን አንድ ሰው እንዳልጻፈ ታውቃለህ አንተም ልቦናም ያውቃል አይደለ? ማን እንደጻፈ አይታወቅም። ማን እንደጻፈው መጽሐፍ ቅዱስን ነው? አዎ ነብዩ ኢሳይያስ ጽፏል። ሙሴ ጽፏል። እሺ ሙሴ ነው የጻፈው መጽሐፍ ቅዱስ? ጽፏል። ጴጥሮስ ጽፏል። አዎ ጽፏል።
ቆይ ናሽና ላሳይ። ይሄንን አንተ ማን ጻፈው? አንተ ትነግረናለህ። ይሄን ለምሳሌ ይታያል እዚህ ጋር። ይሄ ኦሪት ዘዳግም ማን ነው ይሄን የጻፈው? ኢያሱ እሱን የጻፈው እንትና ሙሴ። በጣም ጥሩ። ቁጥር 5 ጀምረን አሁን ልናነበው ነው። እሺ በደንብ ተከታተለኝ። የእግዚአብሔር ባሪያ ሙሴ እንደ እግዚአብሔር ቃል በዚያ በሞዓብ ምድር ሞተ ይለናል። ሙሴ ሞተ እያለን እየዘነገረን ነው ስለ ሙሴ ወይንስ ማን ነው ሙሴ ሞቱን እዚህ ቦታ ላይ እየጻፈልን ያለው? እሺ እስቲ ቆይ የቱ ጋር ቁጥር ስንት ላይ ነው ያለው? ኦሪት ዘዳግም ምዕራፍ 34 ቁጥር 5 ቁጥር 5 የእግዚአብሔር ባሪያ ሙሴ እንደ እግዚአብሔር ቃል በዚያው ሞተ። የስ አዎ ሞቷል። ማን ነው ሙሴ ሞተ እያለ እየጻፈ ያለው? ማን ነው ሙቶ ቀብር ውስጥ ነው የጻፈው ወይስ የቱ ነው የጻፈው? ሙሴ ከሞተ በኋላ መጽሐፍ ቅዱስ የተጻፈው በመንፈስ ቅዱስ ነው አይደለ? ሙሴ ነው የጻፈው ብለኸኛል አይደለ? ይሄ መጽሐፍ ሙሴ ሞተ እያለን ነው። የሙሴን መሞት ማን ነው እየጻፈ ያለው እዚህ ቦታ ላይ? ሙሴ ሞተ፣ ሙሴ እዚህ ተቀበረ ይለናል። ጉር ተመልከት። እዚህ ቦታ ላይ ምን ይላል? በቤተ ፌጎርም ፊት ለፊት በሞዓብ ምድር በሸለቆ ውስጥ ተቀበረ ይለናል። ተቀብሮ ነው እየጻፈ ያለው። እስከ ዛሬም ድረስ መቃብሩን ማንም አላወቀውም ይላል። ሙሴ ስለ ሙሴ መቃብር እየጻፈልን ነው። ሙሴም በሞተበት ጊዜ እድሜው 120 ዓመት ነበረ ይለናል። ተመልከት። አይኑ አልፈዘዘም ጉልበቱም አልደነዘዘም ይላል። ያው የእስራኤል ልጆች በሞዓብ ሜዳ 30 ቀን ለሙሴ ያለቀሱለት ይላል። ለሙሴም ያለቀሱለት የልቅሶ ወራት ተፈጸመ ይላል። ያ ሰላም። ማን ነው ይሄንን የሙሴን መሞት ታሪክ የት እንደተቀበረ የት እንደሞተ እየነገረን ያለው? ሙቶ ነው የጻፈው ቀብር ውስጥ ነው ወይንስ የት ሆኖ ነው ሙሴ የጻፈው? እሺ ልንገርህ። ይሄ እዚህ ጥያቄ ላይ ማለት ነው ኦሪት ዘዳግም እዚህ ምዕራፍ 34 ላይ ያ ነው። ለማንኛውም እሺ አሁን እስልምና ላይ ጠይቅና ለመለስልህ። አታነጻጽሩ ክርስትና እኮ እኔ ሙሴ ጻፈ። እሺ እኔ ሙስሊምና ላይ ጠይቁት እኮ ማለት ነው። ነብዩ መሐመድ ከራሱ ጽፎ ሲናገር እሱ ማለት እሱ የራሱን ማለት ራሱን የጻፈው ማለት ሌሎች ሰዎች ተሳትፎ የለባቸውም ብያለሁ። እሱ ቢዋሽ ሳንተ ምርጠኛ ነክ ማችስ ከራሱ አምጥቶ ቢጽፍስ? እሺ የውሸት እንትን ማስረጃ ምንድን ነው? አሁን ዋሽቷል ልትል የምትችልበት አሁን ለምሳሌ የውሸት ማስረጃ ልልክ የምችለው ማለት ነው። እኔ የውሸት ማስረጃ ላይ ብዬ አንድ ሰው ከራሱ አምጥቶ ቢጽፍ ያን ነገር እንዴት ልታረጋግጠው ትችላለህ እኮ ነው ጥያቄ። አሁን ለምሳሌ ነብዩ መሐመድ ከራሱ ቢጽፍ ዘኔ በምርጠኛ ነኝ እኮ። ይኸውልህ ያንን ውሸቱን የምታረጋግጥበት ነገር አንድ ነገር አምጣ እያልኩ አንተ እንዴት ትቀበላለህ? እሺ አሁን እዚህ ጋር እኔ አሁን ለምሳሌ የራሴን መጽሐፍ ጽፌ ከዛም ብሰጥ ሰዎች ለእኔ ማለት እኔ ቢቀበሉኝ ኢያሱ ትክክል ነው ብለህ መቀበል አትችልም አይደለ? እኔ ትክክል የሆንኩበትን እንትን ማግኘት አለብህ። እኔ ከራሴ እንትን ብጽፍስ ማለት አንድ ሰው ከራሱ አምጥቶ እኮ ሊጽፍ ይችላል አይደለ እንዴ? ይጽፈዋል። እነ ሉቃስ ጽፏል። ሉቃስ ለምሳሌ እኔ ከራሴ ነው የጻፍኩት ይላል። እሱን እንዴት እንደተቀበልከው እኔ አሁን አልገባኝም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ግን አንድ ፊደል የእርሳቸው ቃል የለበትም ነው ቁርአን ላይ ታውቃለህ። ይሄንን እርሳቸው አልተናገሩም ቁርአን ላይ። ነገር ግን ሉቃስን እኔ ነኝ የጻፍኩት እያለ በራሴ ነው የጻፍኩት ይላል። እንዴት ተቀበልከው ሉቃስ? እሺ አሁን ለምሳሌ ስለ ክርስቶስ መወለድ ወንጌላቱ ቢያንስ 4 ናቸው አይደለ? አራቱም ወንጌላት ጽፏል ማለት ስለ ክርስቶስ መሰቀል፣ ስለ ክርስቶስ መሞት እንደዛውም ደግሞ ጳውሎስም ተናግሯል ክርስቶስ ካረገ በኋላ እዚህ ጋር 5 ሰዎች አሉ ማለት አምስቱም ስለ አንድ ነገር ነው የተናገሩ ያሉት። እንደዛም ደግሞ ከክርስቶስ ልደት በፊትም ነቢያቱም ተናግረዋል ተናግረዋል። እሱም ሁሉም ስለ አንድ ሰው ነው የተናገሩ ያሉት ማለት ስለ አንድ ሰው ስለ ክርስቶስ ማለት ነው። ክርስቶስ ለራሱ አይደለም ይሄ መጽሐፍ እየጻፈ ያለው ማለት ስለ ራሱ ታሪክ የነገረን ሰው ሌሎች ሰዎች ናቸው ስለሱ ይነገሩለት ያሉት
መሐመድ ግን ከራሱ ነው ያመነጨ የሚጽፈው ብዬ ማለት ቢሆንስ የሚለውን ጥያቄ እኮ ነው። አሁን በቃ መልሱን አዳምጥሽ። በጣም እሺ አዳምጣለሁ፣ ችግር የለውም። አዳምጥሽ። አንደኛ የአምላክ ቃል መሆኑን የሚያረጋግጥልኝ ምንድነው ነው ጥያቄው። ግን አሁን ምን ታደርጋለህ አንተ መሰለህ? ታነጻጽራለህ። እንዳነጻጽር የምታስገድደኝ አንተ ራስህ ነህ። መጽሐፍ ኧረ ችግር የለውም፣ ችግር የለውም። አነጽርኝ ፒስ። እሺ እንደሱ ከሆነ እንግዲህ አሁንስ አንደኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው የጻፉት ቁርአንን ብለሃል። እሱ ስህተት ነው። ነብዩ ሰለላሁ ዐለይሂ ወሰለም አልጻፉትም ቁርአንን። ቁርአን ታዲያ እንዴት ነው ከተባለ ከአምላክ ዘንድ መልአኩ ገብርኤል ተገልጦ እርሱ ነብይነታቸውን ካበሰራቸው በኋላ ከዚያ በኋላ ቁርአንን እርሱ ነው ሲያመላለስላቸው የነበረው። ገብቷል? መልአኩ ገብርኤል ራሱ ተገለጠ። እንደዚህ መሆን ራሱ እንደዚህ ራሱ መሆን እንዴት እርግጠኛ ነህ እኮ ነው ጥያቄ። እኔ ጥያቄ እኮ እዚህ ጋር ነው። ነብዩ መሐመድ ተገለጠለት እያልከኝ እንዴት መገለጡ በምን ታውቃለህ? እኔን መልስ የማትሰማ ከሆነ የምር እሰማለሁ። እስከ መጨረሻ ድረስ ለመስማት ዝግጁ ነኝ። እኔ እንዳትሰማም እያቆረክ ነው በየሰዓቱ። ዕንባቆም ነብይ ነው አይደለም? ኢያሱ እንደ መጽሐፍ ቅዱስ ዕንባቆም ነብይ ነው አይደለም? እንደ መጽሐፍ ቅዱስ ነው። በጣም ጥሩ። እሺ ዕንባቆም ነብይ መሆኑን ማን የነገረህ? እንዴት ተቀበልክ አንተ ነብይ መሆኑን? እሺ ነብይ መሆኑን የተቀበልኩኝ የሱ ንግግርና የኢሳያስ ንግግር የሙሴም ንግግር ስለ ክርስቶስ ነው እየተናገሩ ያሉት። ስለ ክርስቶስ አይደለም ጥያቄ። ዕንባቆም ነብይ መሆኑን ማን የነገረህ? ማለት ስለ አንድ ሰው ነው፣ ስለ ራሳቸው ሰው ስለ ሌላ ሰው ነው እየተናገሩት ያሉት እኮ ነው ጥያቄ ነው። እውነተኛ ናቸው የሚለውን መስፈርት ማን ያስቀምጣል? ስለ አንድ ሰው ስለተረኩ ይህ የእውነተኝነታቸው መስፈርት ነው ያለህ ማን ነው? እሺ ልንገርህ፣ ነብዩ ኢሳያስ ክርስቶስ ይሰቀላል ምናምን ብሎ ተናገረ። ዳዊት እንደዛ ተናገረ። ሚልኪያስ እንደዛ ተናገረ። ሰው እንደዚህ አንድ ኢሳያስ ኢየሱስ ይሰቀላል ያለበትን ቦታ አንተ ማስረጃ። ኢየሱስ ይሰቀላል ሳይሆን እሺ ከአንዲት ድንግል ምዕራፍ 7 ቁጥር 14 ላይ ነው። ከአንዲት ድንግል ዘንድ የመረጠ ስሙም የአማኑኤል ይባላል ምናምን ብሎ ተናገረ። የስ አልተናገረ ማለት እዛ አውጥቼ ላሳይ እችላለሁ። ወይም ደግሞ ዳይሬክት ለዛ አንተ የምትለውን ሐሳብ የለም እንደሱ የሚለው ቆይ ምዕራፍ 7 ቁጥር 14 ላይ ምንድን ብሎ የተጻፈው ነው? ድንግል ትጸንሳለች፣ ወንድ ልጅ ትወልጃለች፣ ወንድ ልጅ ትወልዳለች ምናምን እኮ ያን ነገር እኮ ነው። እኔ እዛ ህጋ ሂጄ ካላነበብኩት እንደዚህ ወርድ አልተመድርኩትም። እንዴት መሰለህ? ይኸው እሱ እኔ ክርስትና እምነት ላይ እንደዚህ ጥቅሶችን ምናምን እንትን አድርጌ ላልመልስ እችላለሁ ወይም ደግሞ ላልጠይቅ እችላለሁ። ግን እኔ ከሚታየኝ አንጻር ነው እኮ። እንደሱ ከሆነ አዳምጥ፣ ጥያቄውን ጠይቅና ገብቶሃል አይደለ? መልሱን አዳምጥ። አሁን አንተ ያስቀመጥከውን መስፈርት መልአክ ራሱ መልአክ መሆኑ እንዴት አንተ ልታውቅ ቻልክ እኮ? ይሄ ነው በቃ የኔ ጥያቄ። እንደዚህ መሆኑ ራሱ በምን ያለ አይደለ? ከመጀመሪያው ጀምሮ። ስለዚህ አንተ እምነት የሚባል ነገር ታውቃለህ? አንተ እምነት አውቃለሁኝ እኮ። እምነቱ ራሱ እኮ ትንሽ ሎጂካሊ መሆን አለበት እኮ የኔ ጥያቄ። እምነት አለህ አንተ? ክርስቲያን ነህ? ክርስቲያን ነኝ። አሁን ኦኬ። መልአክ እንዳሉ ታምናለህ አታምንም? አምናለሁኝ። እንዴት አመንክ? መልአክ እንዳለ በመጽሐፍ ቅዱስ ስለተጻፈ። መጽሐፍ ቅዱስ ማን ነው የጻፈው እኮ? መጽሐፍ ቅዱስ ነው የጻፈው። ማን ነገር ያለው አቀደም እኮ ማን ነው የጻፈው ነገር? እሺ ከወንጌላቶቹ ጽፏል። የክርስቶስ ተከታይ የተባሉት አንድ ሶስት ነው መሰለኝ። ማን ነው የጻፈው? ዮሐንስ፣ ማርቆስ፣ ዮሐንስ መጽሐፍ ቅዱስ ዮሐንስ የጻፈው ትክክለኛ አምላክ ቃል መሆኑ እንዴት ልታውቅ ቻልክ አንተ? እንዴት ዮሐንስ ራሱ ትክክለኛ መሆኑ እንዴት ልታውቅ ቻልክ? ጥያቄ ነው አይደለ? ዮሐንስ ከክርስቶስ ጋር ነበር። ከክርስቶስ ጋር መሆኑን እንዴት አንተ ልታውቅ? እንዴት አወቅ እኮ? ይሄ እኮ እንደዛ ነው ማለት እንደዛ እኮ መሆን አለበት። እንደዚህ የሆነ ፓርት ላይ እንደዚህ መቀበል የለብኝም። አዳምጣለሁ አዳምጣ። ይኸውልህ እባክህን ከዩኒቨርሲቲ ነኝ ብለሃል እኮ። እኔ አዳምጣለሁ እኮ አዳምጣ። ይኸውልህ እንደ አይምሮ እንዳለው ሰው እንትን ብል እምነት የሚባል ነገር ምን አለ መሰለህ፣ የአንድ ነብይ የነብይነቱ መስፈርቶች ምንድን ናቸው የሚለውን ነገር ታውቅና መጽሐፍህ ላይ ያን መስፈርት ይዘህ መተህ ነብዩ ሰለላሁ ዐለይሂ ወሰለም መመዘን ትችላለህ። ችግር እንደሱ ነው የሚደረገው።
እሱ እንደሆነ ምን አታውቀ? እሱ እንዳልጻፈው ማን አታውቀ? እሱ እንዳላለው ይሄ አያስኬድም። እንደዚህ አንድ ነብይ የነብይነቱ ማረጋገጫዎች መስፈርቶቹ ስንት ናቸው ታውቃለህ ኢያሱ? እሺ እኔ ከማውቀው አንፃር ልንገርህ። አንድ ነብይ ነብይነቱ ማረጋገጫ እሱ የተናገረው ነገር ሲሆን ማለት ለወደ ከፊት ለፊት የሚወጣ ነገር ነው የሚናገረው። ያ ነገር ሲሆን እኔ ትልቁ ማረጋገጫ አድርጌ ወስዶ እሱን ነው። አንድ ሌላስ? እሺ ሜቢ እኔ እሱ ነው። ሜቢ ደግሞ ሁለተኛ ደግሞ ሜቢ እሱ የተናገረው ማለት አንድ ነብይ ብቻ አይደለም፣ ሁለት ሶስት ሊኖሩ ይችላሉ። የነዛ ነቢያት ሜቢ ሲጋጠሙ ብቻ እኔ እንዳኝና እንደንትን የወሰድኩት የእሱ የተናገረው ነገር ሲሆን ነው። በቃ አየሁ። አሁን እሱ ማስረጃ የት ነው ያለው ብለህ ልታመጣ አትችልም። ግን ትክክል የተናገርከው የአንድ ነብይ የነብይነቱ ማረጋገጫ ትንቢትን ይናገራል ወደፊቱን። ያ የተናገረው ትንቢት በተናገረው መሰረት ይፈጸማል አይደለ? እንደሱ ነው። በቃ ይሄ ነው አሁን የነብይነት መስፈርት የሚባለው አንደኛው እሱ ነው። ገብቶሃል አይደል? ታዲያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄን መስፈርት እንዳሟሉ ባሳይህ ነብይነታቸውን ትቀበላለህ? እሺ እሱ የተናገረው ነገር ማለት ነው በሰባት እርሳቸው ተናግረዋቸው ትንቢቶቹ የተፈጸሙባቸው ነገራቶችን ባሳየህ ነብይነታቸውን ትመሰክራለህ ማለት ነው። አሁን እሱ ከተናገራቸው ማለት ከተወለደበት እስካሁን ድረስ ባሉ መካከል ነው። ትንቢትን ተናግረው ትንቢቱ የተፈጸመበት የተናገሩበትን ማሳየሃለሁ። ትንቢቱ የተፈጸመበትን ማሳየሃለሁ። እሺ እሱ የተናገረው ነገር የተፈጸመው እሺ ኦፊሻሊ ተፈጽሟል ወይ ትክክለኛ ነው ማለት በሂስትሪ ነው ይረጋገጣል ማለት እሱ ተናግሯል። የስ የሆነ ቦታ ላይ ተፈጽሟል። እሱም ደግሞ በቁርአን እኔ አሁን በቁርአን ብቻ ተረጋግጥልኝ ሳይሆን ከሌሎች ከሂስትሪ መጽሐፍ እንደዚህ ምናምን እንደዚህ ተረጋግጥልኝ ነው ፈልገው። የሆነ ቁርአንን ብቻ በቁርአን እየጠቀስክልኝ እንትን ከምታደርግልኝ ሌሎችን ከቁርአን ውጪ ባሉት ነገሮች አለ አይደለ? በእንደሱ መልኩ ብታረጋግጥልኝ ደስ ይለኛል። እሺ ከተረት ተረት መጽሐፍ ላረጋግጥልህ። ቁርአንን ሐዲስን ትቻለሁ። ከተረት ተረት መጽሐፍ ነብይ እንደሆኑ እርሳቸው ከተረት ተረት መጽሐፍ ላረጋግጥልህ ትቀበላለህ? ተረት ተረት አይደለም እኮ ነው ያልኩት። እሺ በቃ እሺ ከጎግል ላረጋግጥልህ ከብፁዕ ወቅዱስ አቡነ ጎግል ላይ ትቀበላለህ? እሱ ኧረ ደስ እንዳደረክ አድርጎ። እሺ አሁን እሺ ከመጽሐፍ ቅዱስ ላረጋግጥልህ እርሳቸው ነብይ መሆናቸውን ስማቸውን ሁሉ መጽሐፍ ቅዱስ ላይ ላሳየህ ትቀበላለህ? መጽሐፍ ቅዱስ ላይ እንዴት ሊገጣጠም ይችላል? ታዲያ መጽሐፍ ቅዱስ ከሱ በፊት እንዴት ተጻፈው? በቃ ስለዚህ ላሳየህ። መጽሐፍህን አንተ ትቀበላለህ አትክድም አይደለ? ሙሐመድ የሚለውን ስማቸውን መጽሐፍ ቅዱስ ላይ ላሳየህ። ሙሐመድ የሚለው ኦፊሻሊ መጽሐፍ ቅዱስ አሳየኛው እግዚአብሔርን አሳየኝ። ታሳየው ትቀበላለህ ማለት ነው አይደል? አዎ ግን ያው የምትናገረው ነገር በእናትህ በአማርኛ በኦሮምኛ ምናምን አድርግልኝ እንጂ በአረበኛ አልችልም ማለት። በአማርኛ ያሳየህ። አማርኛ ታነባለህ አይደል? አዎ አነባለሁ። ችግር የለውም። በአረበኛም ሆነ በኦሮሞኛም ሆነ በትግርኛም ሆነ በደጋነኛም ሆነ አሳይሃለሁ። እሺ አራሴን ፒስ ችግር የለውም። አይዋ በቃ አሁን ተመልከች የአራድዬ ልጅ አማኝ ነው። እሺ እሱ አንዴ እዚህ ላይ የሆነ ሀሳብ ልሰንዝር። እሺ ችግር የለውም። ኢያሱ ወይ ወንድሜ አሁን እሱ ማለት ነው ዕብራይስጡ እንደዚህ ነው ትርጉሙ እንደዚህ ነው ምናምን ብሎ ነው የሚያሳየን። ገባ ባይብል ሀብ ምናምን ገብቶ ነው የሚያሳየው። አንተ ይሄን በሚያሳየን ታምናለህ? አሁን ሙሐመድ የሚል አይደለም ሙሐመድ የሚል መጽሐፍ ቅዱስ ላይ ያለ ብሎ እሺ ይታያል አይደለ? እንግሊዘኛ ትችላለህ? ዩኒቨርሲቲ ተማሪ ነህ አይደለ ኢያሱ? yes ማለት ፐርፌክትሊ መናገር ባልችልም አሳይቲኝ ነው ይችላል። ችግር ይሄ ባይብል ነው አይደለ? ያውና ጀነሲስ ይላል ይታያል አይደለ? ይሄ ኦሪት ዘፍጥረት ነው አይደለ? ከኦሪት ዘፍጥረት ጀምሮ ያው እስከ ራእይ ድረስ እስከ መጨረሻው ይህ ያው ሬቨሌሽን ይላል ራእይ ነው አይደለ? ስለዚህ አንተ የራሳቸው የክርስቲያኖች መጽሐፍ ቅዱስ ነው አይደል?
ከጉግል ላይ እንዳወጣ ግን አፕሊኬሽኑ የለኝም። ይሄንን ችግር የለውም። ያውና ወደ አማርኛ እንቀይረዋለን። ይህ ጆብ ይላል ይታያል። እሺ እሱ ላይ ምን ይላል? እዚህ ቦታ ላይ ወደ አማርኛ እንቀይረዋለን። ኢዮብ ይላል ይታያል። እሺ አሁን ምዕራፍና ቁጥር እናስቀምጣለን እዚህ። እሺ ወደ አማርኛ እንቀይረዋለን። መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ ምን ይላል? ለእግዚአብሔር ተገዙ እያለ ይናገራል። ለእግዚአብሔር ተገዙ ይላል። ለእግዚአብሔር መገዛት ማለት አንደ መሐመድ የሚለውን ነው መጀመሪያ የፈለግከው? ችግር የለም ይሄንን ማመብልኝ። በነገራችን ላይ የስልኬ ፐርሰንት እግዚአብሔር 1% ብቻ ሆነዋል። ችግር የለም በቃ እንደሱ ከሆነ መሐመድ የሚለውን ያው 1% ብቻ ነው ያለኝ ማርያም። በቃ ይሄ እንደሱ ከሆነ መሐመድ የሚለውን ላሳየህ። አይ በቃ አሁን ወደ አማርኛ እንቀይረው። ያው እና መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ይላል መጽሐፍ ቅዱስ ላይ። እዚህ ቦታ ላይ ሂብሩ የሚለው ላይ ትገባላችሁ ቀጥታ። ያው ሂብሩ ላይ እንግባ። ይሄን እዚህ ወደ አማርኛ እንቀይረዋለን። ያውና መኃልየ ወደ ትይዩ ዕብራይስጥ ይላል እንሄዳለን። እዚህ ቦታ ላይ ይሄን ስትጫኑ ጊዜ እስኪ ወደ ያውና ምን ይላል? ወረድ ብላችሁ ያውና እዚህ ጋር ምን ትላለች እቺ? ያሱ መሐመድ ቆይ መጽሐፍ ቅዱስን ጥቅስ ንገረኝማ እስቲ። ያው ጥቅሱን እስቲ ቆይ ስልክ ሳይዘጋብኝ እንዲያዝበት መጀመሪያ ንገረኝ እስቲ። መኃልየ ዘሰሎሞን 5:16 ላይ መኃልየ ዘሰሎሞን 5:16 ያው ምዕራፍ 5:16 የዕብራይስጥን ሄዳ ቀጥታ ወደ አማርኛ ተቀይረው ሙሐመድ ይላል። ሙሐመድ ወላሂ ሙስሊሞች ጉድ ላሳያችሁ። አንድ ኮሜንት ላይ ሁላችሁም በአረበኛው ሙሐመድ ብላችሁ ጻፉ። የትም ቦታ ሳንሄድ እዚሁ በአረበኛ ራሱ የእርሳቸውን ስም ነው የተቀመጠው። አረበኛ የሚችል ክርስቲያን ይኖራል? ተመልከቱ። በአረበኛ ሙሐመድ ብላችሁ አንዴ ጻፉላቸው። በአረበኛ ብቻ ጻፉ። አንዴ ሌላ ጽሁፍ እንዳትጽፉ። ያው በአረበኛ ሙሐመድ የሚል ይታያችኋል አይደል? ቀጥታ ይሄንን እዚህ ግቡ። ያው ወደ አረበኛ ተመልከቱ። ያ ጀማዓ የቃሉ መሰረት ራሱ አልከሊመት አልአስልያ ይላል። የቃሉ ዋናው መሰረቱ ሙሐመድ ነው የሚለው ብለው ተቀምጧል። ይታያችኋል? ሙሐመድ ያው አልከሊመቱ አልአስልያ ሙሐመድ ትታያችኋለች። እቺ ቻት እዚህ ብቻ አይደለም፣ ያው እና እዚሁም ጋር በቅንፍ አድርጎ ሙሐመድ ማለት ነው ብሎ አስቀምጦታል። ያው በአረበኛ ሙሐመድ ይላል። አያችሁ? ይህን ይመስላል ማለት ነው። ይህን እንደ ወጣ እንደ ሳይሰልም አመለጠን። በቃ ላኢላሃ ኢለላህ። እሱ ግን እንደዛ አይልም። መጽሐፍ ቅዱስ አውጥቼ ነበር ነው የአማርኛ መጽሐፍ ቅዱስ ላይማ ሙሐመድ ብለው ከጻፉልህ ስለሙ ማለት ነው። ባጭሩ ስለሙ እንዲልህ ነው የፈለግከው። የኢትዮጵያ ክርስቲያኖች ሙሐመድ ብለው ተርጉመው እንዴ ንቁ እንጂ እጃችሁ ላይ ያለው አማርኛ ተርጉሞ የሰጧችሁ ነው። ምን ያክል እንደሸወዷችሁ የምታረጋግጡት ቀጥታ የመጀመሪያውን የእናት ቋንቋውን ዕብራይስጡን ሄዳችሁ በራሳችሁ ቋንቋ ቀይራችሁ እዩት። ሙሐመድ ይላል። ሙሐመድ ሌላ ጨምርላችሁ። እስልምና ትክክለኛ ሃይማኖት ነው ይላል ሌላ ቦታ ላይ። እስልምና ትክክለኛው ሃይማኖት ነው። ምን እናድርግ? እሱ ሌላ ሀሳብ አለኝ እኔ። እሺ ኦኬ ሱኒ እና ሌላ ደግሞ ሱኒ ያልሆነ እነ ኢራን አካባቢ ሱፊ ሰለፊ ምናምን ምንድን ነው ይሄ ልዩነት? ሱኒ ብሎ ማለት ቁርአንና ሐዲስን የሚከተል ማለት ነው ናቸው። ሺዓ ደግሞ ቁርአንን ብቻ ነው የምንቀበለው የሚሉ ናቸው። እሺ ብሩክ ሰላም፣ እንዴት ነህ? ብሩክ አለ? ብሩክ
እሺ ደጀኔ ወይ ሰላም ነው? እንዴት ነህ? አለን እግዚአብሔር ይመስገን። እሺ ጥያቄ አለ ወይ ለምንድን ነው የምትቀጥፈው ግን አንተ? መሐመድ የሚል ስሜት ነው ያለው መጽሐፍ ቅዱስ ላይ። መጽሐፍ ቅዱስ ላይ መሐመድ የሚል ምንም የለም። እንዳታወራቸው። አይ 16 ላይ አላልክም? ምን አይነት ውሸት ነው የምታወራው? አንተ በጣም ነው የምትዋሸው። ማርያምን በስመ አብ። መጽሐፍ ቅዱስ ላይ የሌለውን ነገር ለምን ታወራለሽ? እሺ ስለዚህ እኔ አሁን ቁጥሩን እሰጥሃለሁኝ። ራስህ ከፍተህ ሙሐመድ የሚለውን ስም በራስህ እጅ እንድታሳይ ላደርግህ ነው። ትልቁ ላይ ነህ። ንገረኝ፣ ከፍተዋለሁ። አንተ ትከፍታለህ? አዎ ለራሴ ንገረኝ፣ ራሴ አየዋለሁ። አንዴ ስልክህን ክፈት፣ ቪዲዮ ክፈት። ና ትልቁ ላይ ነህ። ቪዲዮ አይመቸኝም፣ ሌላ አንድ ስልክ ነው ያዝኩት። ንገረኝ፣ ራሴ ከፍተዋለሁ፣ እኔ አየዋለሁ። እንደሱ ከሆነ ብሩክ አንዴ ይክፈትልን። ብሩኬ አንዴ ስልክህን ትልቁ ላይ ነህ፣ ቪዲዮ ክፈት። ያላ አይደለም እኔ ጋርም የለም። እኔ በአንድ ስልክ ነው የገባሁት። በቃ እንግዲህ አሁንስ የሚከፍት ክርስቲያን ቅድም አሳያችሁ ነበራችሁ አይደል? ከፍት እኔ አየዋለሁ። ንገረኝና አየዋለሁ። ለምን ተዋሻለህ አንተ? ሲጀምር መሐመድ የሚል ስም የለም መጽሐፍ ቅዱስ ላይ። ደጀኔ ወንድ ልጅ ነህ፣ ትልቅ ነህ፣ በስነ ስርዓት አውራ። ይሰራል እያለ ቃላት ታቸው። እሺ ትላልቆች ናቸው። እሺ ተውት። እንዲህ አይነት መንገድ ማርያምን በጣም ነው ያስጠላል። አንተ ውሸት ስታወራ አንተ ራስህ ትልቅ ሰው አይደለም እንዴ? ለምን ትዋሻለህ? እሺ አሁን ይታልሽ። አይ እንግዲህ ክርስቲያኖች አያቸው አይደለ? በራሳቸው መጽሐፍ ባይብል የሚለውን አሳይተናቸው አውጥተንላቸው እያዩ እስኪ አሁን ድጋሚ ያወጣ እስኪ ማሌ ሰሎሞን ቆይ አንድ ጥያቄ አለኝ። መጽሐፍ ቅዱስ በሚጻፍበት ጊዜ ሙሐመድ መቼ አለና ነው ሲጀመር የሚጻፈው? አንተ ለምን ተዋሻለህ? ለምታሻለ የሚለውን ቃል ደጋገምከው። ውሸቱን ብታይ አይሻልም? ከቀስ ብለህ ከዚያ በኋላ ውሸታም ትላለህ። ችግር የለውም። እሺ እንደሱ ይሻላል። እንዴት ዋሻ እንጂ ከዚህ በላይ ውሸት አይኔ ያወጣ ውሸት አለ እንዴ? ብራዘር ውሸቱ ምን ነበር? ሙሐመድ ሲጀመር መጽሐፍ የሚጻፍበት ጊዜ ሙሐመድ የሚባል ሰው ነብይ የለም። እሺ ኢየሱስ አለ? ቀላል አለ እንዴ? ማስረጃ ምን? በአዲስ ኪዳን ላይ ስሙ እየተጻፈ ያለ አይደል? ኢየሱስ የሚባል ሰው አለ አዲስ ኪዳን ላይ? አዎ ላሳይ። እንደውም ቆይ ወዴት ነው የምትሄደው? ናጅሲ ቆይ አልወጣም። ስማ ቆይ አንዴ ክፈት ልንገርህ። እኔ ጥቅስ ልንገርህ። ቆይ እንዲህ አትወጣ። ቆይ ሁለተኛ ጴጥሮስ የሚለውን ክፈት። አንዴ ተረጋጋ፣ ቀስ በል። ጥያቄህን አዳምጥ መጀመሪያ። ሰከንድ በል። ወንድ ልጅ አይደለህ እንዴ? ትንጠጣ እንደዚህ እንደ አትፍራ፣ ይዞ አትፍራ። ኢየሱስ የሚባል ሰው አለ ብሎናል። ኢየሱስ ክርስቶስ ሲናገርበት የነበረው ቋንቋ ምንድን ነው? ደጀኔ በቋንቋው ሲነገርለት የነበረው ስሙ ማን ይባላል? ምን ያደርግልሃል? እሱ ምን ያደርግልሃል ነው መልሱ። በቃ እያቸው አይደለ ሲናገርበት የነበረው እኔ ይሄ ምን ያደርግልሃል? አንተ አሁን ምን እንደ ሙሐመድና እንዳለ አረበኛ ብቻ የሚችል መስሎ ነው? እሱ ሁሉንም ይችላል። ስርዓት የሚባል የላቸውም። አያቸው ኮሜንት ላይ ማንም ሰው ክፉ ቃል እንዳይናገር። እሺ ሙስሊሞች እልፍ በሉ። ስርዓት የሚባል የላቸውም። አይደለም ግን አታውጣኝ። ግን ስማ አታ ማለት ስማ። እሺ ጥያቄ አለህ መጠየቅ የምትፈልገው ወይንስ ልጠይቅህ? ምረጥ። እሺ ቆይ እችን ላውራና ችግር የለም። አሁን ወሬውን ተውና ጥያቄ ትጠይቀኛለህ። እፎይ ማለት ነው። እፎይ አንተን ከአራተኛ ክፍል ነው ያቋረጠው ትምህርት። ማንም ሰው አሁን ኮሜንት ላይ እንዳይናገር። በቃ ኦርቶዶክስ እንደዚህ ሆኖ ቀረ። እሺ እሱ እኔ አንድ ቀረ ኦርቶዶክስ። እሺ እሱ እኔ አንድ ጥያቄ አለኝ። እሺ ጥያቄ ምንድን ነው? አይ ጥያቄ ምንድን ነው?
ተናደው ነው ሙሐመድ የሚለውን ስላሳየዋቸው መጽሐፋቸው ላይ ወረቀት ኖ ስማኝ፣ እሱ ነቢዩ መሐመድ ሲጠራ ሰለላሁ ዐለይሂ ወሰለም ትላላችሁ። ክርስቲያኖች እንደዛ እንዲሉ ትፈልጋላችሁ? እሺ ክርስቲያኖች እንዲሰልሙ ነው የምንፈልገው። ሰው ከማምለክ ውጡና የሰዎችን አምላክ የሆነውን አንዱን አምላክ አምልኩ ብለን እሱን ነው የምንጠራቸው። ገባኝ። ግዴታ አለባቸው ተብሎ ይታመናል። ሰለላሁ ዐለይሂ ወሰለም እንዲሉ ሳይሰልሙ የለባቸውም፣ እንዲሰልሙ ነው አሁን ግዴታ ያለባቸው። አላህ በቁርአን ላይ ለክርስቲያኖች ወቁል ሊለዚነ ኡቱል ኪታብ ወልኡሚይን አስለምቱም አለ ፈኢን አስለሙ ፈቀድ ይህተደው አለ ወኢን ተወለው ፈኢነማ ዐለይከል በላግ አለ። ሙሐመድ ሆይ ለክርስቲያኖች ስለሙ በላቸው፣ ከሰለሙ በእርግጥም ቀናውን ጎዳና ተመሩ፣ አይ አንሰልምም ካልጉ ደግሞ በአንተ ላይ ያለበት ግዴታ ማድረስ ብቻ ነው ይላቸዋል። ስለዚህ እንድትሰልሙ ነው። ይህን ይመስላል። ገባኝ። የውዴታ ግዴታ ነው። ካልሰለምኩኝ እኔ ልቃጠል፣ ምን ችግር አለው? እንግዲህ እሱ ያንተ ምርጫ ነው። አምላክ አላህ ስብሐነሁ ወተዓላ ነፃ ምርጫ ሰጥተዋል። እንድታምን ጠርተዋል። እምቢ ካልክ ገሃነም ሊያስገባህ ተናግሯል። እሺ ሆይ ዘ ኪንግ ሰላም፣ እንዴት ነህ? እግዚአብሔር ይመስገን። እሺ ጥያቄ አለ? አሁን ቅድም ያለው ልጁ ትክክል ነበረ። ለምን እንዳስወጣው ባላውቅም ልጁ ያወራው ነገር ትክክል ነበር። በቃ እሱን አሁን አንተ በማስረጃ ታይምን ትልቁ ላይ ነው። ወሬውን ተው፣ ክፈት፣ ሂድ፣ ቀጥል። እሱ ጀምረት ይሄዳል። ያላ ክፈት። እሱ እውነት ነው ያወራው። ለምን አስወረድክ ያልከውን እሱ የተናገረውን በማስረጃ አንተ እያወጣህ አሳየን። እውነተኝነቱን የምትመሰክርለት የምታረጋግጥለት በማስረጃ መሆን አለበት እና ከፍተህ አሳይ የተናገረው። ሂድ ማለት ኢየሱስ ክርስቶስ በነበረበት ጊዜ መሐመድ አልነበረም። መቼ ይሄ የታወቀ ሚስጥር ነው እኮ። ኢየሱስ የሚባል አካል እንዳለ በማስረጃ ከፍተህ አሳይ። እሱን ነበር የተጠየቀው። ክፈት መጽሐፍ በል እንጂ ምን ይሻላል? በፈጣሪ ስሙን እንኳ አያውቁትም። ወላሂ ስሙን አያውቁትም። እያኑ ነገራቸው ፕሮፋይል ላይ ያደረገው ሰው ማነው? ስሙ ትክክለኛ ስሙ ሜት አታድርግ እንጂ ስሙ ማነው ትክክለኛው? የኢየሱስን ትክክለኛ ስም አያውቁም። ወንድም አንተ ታውቀዋለህ የኢየሱስን ስም? አንድ ብዙ ነው ስሙ። ትክክለኛ ስሙ ማን ነው? በመጽሐፉ ላይ የተጻፈው እግዚአብሔር፣ መድኃኔዓለም፣ አማኑኤል ብዙ ነው። በቃ እኔ አላውቅም ትክክለኛ ስሙ። ይሄ ሁሉ ስሙ አይደለም። አይገርምም? ወላሂ ሙስሊሞች እንዳትነግሯቸው የኢየሱስ ክርስቶስን ስም አያውቁትም። ግን ኢየሱስ ጌታ ነው የሚለውን ቃል ያውቃሉ። ኢየሱስ ያድናል። ኢየሱስ ክርስቶስ ነው አይደለም? ኢየሱስ አይደለም ስሙ። አላህ ሙስተዓን። በቃ ለማንኛውም የሸዋ ነው ስሙ፣ የሸዋ ነው። ኢየሱስ ነው ብላችሁ ግግብ አትበሉ። አያስኬድም እንደሱ። ሸዋና ጎጃም አለው እንደ ጎጃም አይደለም ሰቆጣ። ተሳስቼ ነው፣ ይቅርታ ተሳስቼ። ማነው አገው ለማለት ፈልጌ ነበረ። ማን ያልከው? ሸዋን ያልከው? የሸዋ ይባላል። አማኝ ነው። እሱ ሌላ ሀሳብ አለኝ። ማስረጃ ልታሳየን ትችላለህ? ኧረ በደንብ አሳያለሁ፣ በደንብ አሳያለሁ። ትክክለኛ ስሙ የእሱ ስም የሸዋ ነበር። የሸዋ ይባላል። ያ ነው እንጂ ኢየሱስ አይደለም ስሙ። ኢየሱስ አይደለም ስሙ። ያ ሰላም ያ ሰላም ያ ሰላም ያ ሰላም። ኢየሱስ ሁሉ
ኢየሱስ ውሃም ጣል እስኪ። እኔ አንድ ጥያቄ ብቻ ነው ጠይቄ ልውጣ። አንዴ የኔ ጥያቄ ብቻ መልስልኝና ልውጣ። እሺ፣ ጥያቄ ምንድን ነው? በኢየሱስ ክርስቶስ ዘመን እስልምና ተመስርቶ ነበር አልነበረም? ይሄን ብቻ መልስ። ሌላ ጥያቄን በጥያቄ ለመመለስ እንዳትሞክር። ምን አንድ የኢየሱስ ክርስቶስ ምንድን ነው ያልከው? ክርስቶስ በነበረበት ጊዜ እስልምና ተመስርቶ ነበር አልነበረም? እስልምና ከኢየሱስ ክርስቶስ በፊት ቀድሞ የነበረ ሃይማኖት ነው። አንድ የኢየሱስ ስም የሸዋ እንደሆነ ላሳየህ፣ ማስረጃ ሳየህ ስላልክ ማስረጃ ማሳየት በጣም ደስ ይለኛል። ለተጠየቅኩት ነገር ላሳየህ። ስሙ ሉቃስ 1:31 እንዳየኸው እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል የአማርኛው። ያውና የሂብሩ ትክክለኛ ስሙ ምን ይላል? እዚህ ጋር ሆይስ ኪንግችን አበባት ምን ይላል? የላይኛው ነው የሸዋ አይደለ? የሸዋ ይላል አይደለ? የሸዋ ይላል። ስለዚህ የኢየሱስ ክርስቶስ ትክክለኛ ስሙ የሸዋ ነው እንጂ ሌላ አይደለም። ያው የዕብራይስጥ ትክክለኛ ስሙ ይታያል። የዕብራይስጥ መነሻ ቃል ዋናው የሸዋ ይላል። የሸዋ ምን ላይ ነው? አንዴ ነገር ሉቃስ 1:31 ሉቃስ 1:31 ላይ እንትን ወደ ሂደህ የዕብራይስጥ ዋና ምንጩ ይታያል። ያው እነዚህ ጋር የዕብራይስጥ ዋና ምንጩ የሸዋ ነው ስሙ። ያው ለእናንተ ደግሞ ኢየሱስ ብሎ አስቀምጠውላቸዋል። ነገር ግን ትክክለኛ ዋናው የዕብራይስጥ እሱ ሂብሩ ነው እና ሲናገርበት የነበረ አሮማይክ ቋንቋ ነው። በዚያ በቋንቋው ስሙ የሸዋ ነው ስሙ። ልጆች ዋርኒንግ አሳይቶኛል። እሺ አንድ ወጥቼ ልመለስ። ያ ከላይ የማስጠንቀቂያ ምልክት ሰጥቶኛል። እመለሳለሁ። ቁርአን እንቀራለን ኢንሻአላህ። እናንተም ካላችሁ ዊዝ ኪንግ ወንድም መልሳችሁ መግባት